ሰላም ጤና ይስጥልኝ። አሁን የምንገኘው እንግዲህ ሜዲስታር ኢንተርናል ሜዲሲን ስፔሻል ክሊኒክ ነው የምንገኘው። ከዶክተር ዳዊት ጋር ነው ቆይታችን። ዶክተር ዳዊት ስራችሁ ምንድን ነው? ስራችን ሕክምና አገልግሎት መስጠት ነው። ለምን ሕክምናን መረጥክ? አያቴ ያሳደጉኝ አያቴ የሆነ ጊዜ ታሞ ሆስፒታል ይገቡና ከዛ ሳያቸው ፓርታቸው ፓራላይዝድ ሆነ። ከዛ መናገርም አይችሉም። ልጅ ሆኜ ነው። ከዛም አሁን ሳስበው ስትሮክ የሚባለው ማለት ነው። ከዛ በኋላ ምን አሰብኩኝ፣ ሌላ አይደለም አትሊስት ሐኪም በሆን ኑሮ ነጭ የለበሱ ሰዎችም አይቼ እናቴን ወይም ደግሞ አያቴን በሰዓቱን በተወሰነ መልኩ መርዳት ይችል ነበር የሚል ስሜትም ነበረኝ። ከዛ እያደኩ ስመጣ ሞር ይሄ ሂውማን ኤሌመንት ወይም ደግሞ ስብዕናን ተላብሰ ሰውንን በዚህ ዓለም አንድ ሰው በሚኖርበት ጊዜ ሰው መርዳትን የሚለው በመርዳት አንግል ስታየው ሞር ያንን ያሸነፈኝ ይመስለኛል። እና እንደ ማንኛውም የኢትዮጵያ ተማሪ በሰዓቱን ወደ ዩኒቨርሲቲ ጆይን አድርጌ ምርጫ ከፈርስት ይር በኋላ በቃ ከመሄዴ በፊት ነው ወስኜ የሄድኩት። የመጀመሪያ ዲግሪ ጅማሬ ተማርኩ። ያንን ፊሊንግ ስለነበረኝ ያን የውስጥህን አንድ ላይ ጠቅላላ አድርገህ ስታስበው አይ ከዚህ በኋላ ሜዲሲን ባጠና ሞር የተሻለ በህይወቴ ኬሪየሬ ማሳደግ እችላለሁ፣ ቆይታዬም በቃ ትርጉም ያለው ማድረግ እችላለሁ የሚለው ወደዛ እንዳመራ ምክንያት ነው። ልጅ ሆነህ ሰውን ብረዳ ቤተሰቤን ብረዳ ከሀዘን የተነሳ ነው ችግርን ከመፍታት ህመምን ከመቀነስ አንጻር ነው ልጅ ሆነህ ያሰብከው። ስታድግና አሁን የክሊኒክ ባለቤት ነህ፣ ሕክምናን ተምረከዋልና ያ የልጅነት ልብህ አሁንም አለ? ጥሩ ጥያቄ ነው። ምንድነው ብዙ ጊዜ ከውጭ ሆነ ስታየውና ውስጥ ገብተህ እኩል አይደለም። በውጭ የሚታይህ አንተ ምን ላደርግ እችላለሁ የሚለውን ነው። ግን ምን ላደርግ እችላለሁ የሚለውን ግን ምን ተሸክመህ ነው ምን ልታደርግ የምትችለው የሚለው በኋላ የምታውቀው። እንደሚታወቀው ሌላው ቢቀር የህክምና ትምህርት ጉዞ በጣም ረዥምና አሰልቺ ነው። 7 ዓመት ተምረህ ከዛ በኋላ 3 ዓመት ስፔሻላይዝ አድርገህ ከዛ አገልግለህ ከዛ እያልክ ትሄዳለህ እና ያንን የነበረኝ ስሜት አሁን አንዳንዴ ያችን ሞመንት ለምንድን ነው ሜዲሲን የገባሁት፣ ለምንስ ነው እንደዚህ ሳክሪፊኬሽን መክፈል በህይወት ያስፈለገኝ ብዬ ሳስበው እነኚህ ሞመንቶች ብልጭ ብለው ይታዩኛል። እና እርግጥ ነው ህክምና መርጠህ ታካሚ በምታይበት ጊዜ ወይም ደግሞ እድሜ ልክህን ከታካሚ ጋር የምታሳልፈው ያ ማለት ነው ችግር እየሰማ ለዛ ችግር መፍትሄ ሊሆን ይችላል የሚሉ ነገሮችን እያፈላለግ በቃ ህይወትን መግፋት ማለት ነው። እና በዚህ ጊዜ ምንድነው ብዙ ጊዜ ውስጥህን የሚፈታተኑ ነገሮች ይኖራሉ። ያችን ብልጭታ ግን ለምንድን ነው እንዲሆንኩት የሚለውን ሲመጣ ያው መልሱን አንዳንዴ ታገኝበታለህ። በአጠቃላይ ግን ሲታይ መጀመሪያ የገባሁበት አይ ቲንክ አሁንም ያንን ስለያዘኝ ይመስለኛል። በተለይ ብዙ ጊዜ ወደ ውጭ ሀገር ሂደው የመስራትም የመኖርም አጋጣሚዎች ይኖራል። በውጭም የተወሰነ በኮርስም ለትምህርት የሄድኩባቸው ጊዜያቶችም ነበሩ። ግን ያንን ኮርስ ጨርሼ መቼ ነው የምመለሰው ነው እንጂ መቼ እንዲሆኝ እንዲህ ያገኛለሁ ብዬ አስቤ አላውቅም። አሁንም ቢሆን ወደ ራሴ ስመጣ የሚታየኝ ይሄኛውን ኢንስቲትዩሽን እኔ ለህብረተሰቡ እንደማገለግልና በተቻለ መጠን ደግሞ በተለይ ኢትዮጵያ ውስጥ ያለውን ወይም ደግሞ አጠቃላይ አፍሪካ ውስጥ ያለውን የህክምና ክፍተቶችን በተቻለ መጠን ትንሽን ብትሆን በምትመራት ኢንስቲትዩሽን ውስጥ ገብተህ ምን ኮንትሪቢዩት ማድረግ ይችላለሁ። እንደፈለጉት ለምሳሌ መንግስት ቤት ገብቼ ስሰራ ወይም ደግሞ የግል ተቀጥሬ በምሰራበት ጊዜ ይህን ይገዛ ስል አውቶሪቲውን አይኖረኝም፣ ማድረግ የምችልበት አጋጣሚ ነው። ይሄ ግን ትልቅ ኦፖርቹኒቲ ይሰጠኛል። ስለዚህ ህልሜን እያሳካሁ ነው ብዬ ነው የማስበው። በጣም አመሰግናለሁ። ህክምና ብዙ ሐኪሞች አሉ፣ ብዙ ዶክተሮች አሉ። ዶክተር ዳዊት ሰርቶ አርጅቶ ማለፉ አይቀርም። በምንድን ነው መታወስ የምትፈልገው? ጥሩ ጥያቄ። ሁልጊዜ የማስበው ነገርና ውስጤንም ስጠይቅ ከማህበረሰቡ ነው የወጣሁት። ማህበረሰቡን እያገለገልኩ ነው። እውቀቴንም ችሎታዬንም በግል ሰርቼ ያገኘሁት መልሼ ለማህበረሰቡ የምሰጥበትን አጋጣሚ ክሬት ለማድረግ እና የመጨረሻውን ህይወቴ ለህብረተሰቡ ከዚህ እስከዚህ የሚለው ለማንኛውም ሰው እንደሚባለው የኔ ህይወት እንደዛ እንደሆነች ያው ስራዬም ያሳየኛል። ትልቁ ነገር ግን
በቆይታዬ ምን ሰራሁ የሚለውን ነገር መልሰ ማህበረሰባዊ አቀፍ ትንሽ ብትሆን ለውጥ የሚያመጣ ነገር ሰርቶ ማለት ነው የምፈልገው። ዛሬ እንግዲህ ክሊኒክን ምረቃ ስነስርዓት ላይ ያለ ነው። ጋዜጣዊ መግለጫም ሰጥታችኋል። ዛሬ ይሄ ኢቨንት ያስፈለገበትን ጉዳይ እና ምክንያቱም እንግዲህ ምንድነው ክሊኒካችን ከተመሰረተ 6 ዓመት ሆኖታል። ቀድሞ ከነበረው ውሃ ልማት ፊት ለፊት ወይም ደግሞ በተለምዶ ዘሪን ህንፃ ጀርባ አንድ ግቢ ውስጥ ነው የተመሰረተው። ማህበረሰቡ ምን ይፈልጋል፣ አሁን ያለው ችግር ምንድን ነው፣ ምንስ ማድረግ እንችላለን የሚለውን ከዛ ጋር ሊሄዱ የሚችሉ መሳሪያዎችን እና የሕክምና መገልገያ እቃዎችን በመያዝ ስራ ጀምረን ላለፉት 6 ዓመታት ማህበረሰቡን እያገለገልን ቆይተናል። ካለፉት 2 ወራቶች ጀምሮ በዚህ በኮሪደር ምክንያት ክሊኒካችን ቢፈርስም ያው ቀጣዩን ሰርቪስ በተለይ ታካሚዎች ከዚህ በፊት ሲወስዱት የነበረው መድኃኒት ሲከታተላቸው የነበረው ባለሙያ በተሻለ መንገድ የነበረውን ነገር አደራጅተን በተሻለ መንገድ ማስኬድ አለብን በሚል እዛ ያቋቋም ናቸው። በተለይ ወደ መጨረሻ አካባቢ 4ኛ 5ኛ ዓመታችን ስንደርስ ወደ 23 ስፔሻሊስት እና ሰው ስፔሻሊስቶች ለማድረግ ችለናል እና በጊዜው ደግሞ ጊዜውን ወይም ቴክኖሎጂውን የሚፈቅዳቸውን የምርመራ መሳሪያዎችን አካተን ሰርቪስ እየሰጠን ነበር። አሁን ወደዚህ ስንመጣ ዋናው ያስፈለገበት አንደኛ 6ኛ ዓመታችን እያከበርን ነው። ሁለተኛ እንደምታየው አዲስ ህንፃ ነው። በጣም ከነበርነው በጣም የሰፋ ነው። ምቹም ነው። ለተገልጋዩ የተሻለ ደሊቨር የምናደርግበትን አጋጣሚ በመፍጠራችን የደስታችን ተካፋይ እንድትሆኑ በሚል ይህን ፕሮግራም አዘጋጅተናል።